በትግራይ ክልል እጅግ አስደንጋጭ የሆነ ክስተት ተፈጥሯል። ሁሉም ኢትዮጵያዊ በዚህ ክስተት በእጅጉ አዝኗል። ሁሉም በየእምነቱ እግዚኦ ሊል ይገባል። በትግራይ ክልል ለተፈጠረው ወቅታዊ ችግር ቅዱስ ሲኖዶስ ጥብቅ የሆነ ውሳኔ አስተላለፈ። ሰላም ሰላም ውድ የጊዜ ሚዲያ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችንም አዳዲስ መረጃዎችን ይዘንላችሁ ተመልሰን መተናል። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ቀዳሚ ወዳደረግነው መረጃችንም ስናልፍ እንግዲህ እንደሚታወቀው የሰሜኑ ጦርነት ከተጀመረ እንደ ቀል አንድ ሁለት እየተባለ ከ4 ዓመታት በላይም ተቆጥረዋል። ይሁንና ታዲያ ይህ ጦርነትም በርካታ እልቂቶችን በርካታ ጉዳቶችንም አድርሷል። እንዲሁም ደግሞ የማይጠገኑ የልብ ስብራቶችም ጭምር በዚህ የሰሜኑ ጦርነት ተከስቶ አይተናል። ታዲያ ይህ የሰሜኑ ጦርነት በትግራይ ምድር ከመከሰቱም በላይ ደግሞ በዚች ምድር ያልፈሰሰ የእናቶች እንባ ያልተገበረ የወጣቶች ደም ያልተሰማ የህፃናት ጩኸት የለም። ይሁንና ይህ በእንዲህ እንዳለ እንግዲህ ይቺ ምድር ከእልቂትና ከወንድማማቾች ደም መፋሰስ ግን እስካሁን ድረስ ሊታደጋት አልቻለም። ሰላም ወዳዱ ማህበረሰብም ቢሆን ዛሬም ወደ ፈጣሪው እንባውን እያፈሰሰ እናቶችም ደረታቸውን እየደቁ ይገኛል። ይሁንና ይህ በእንዲህ እንዳለ እንግዲህ በትላንትናው ዕለት ከወደ ትግራይ የተሰማው አንድ አስደንጋጭ መረጃ ግን የበርካቶችን ልብ በእጅጉ ሰብሯል፣ በርካቶችንም አሳዝኗል። ይህ ጉዳይ እንግዲህ በትግራይ ክልል በሰሜናዊው ምዕራብ ዞን በሚገኘው ዛና ወረዳ እንግዲህ በጣለው ከባድ ዝናብ ጋር በተያያዘ የመብረቅ አደጋ ምክንያት 4 ሰዎች ህይወታቸው እንዳለፈም እየተገለጠ ይገኛል። በዚሁ የዛና ወረዳም አስተዳዳሪ የሆኑ አቶ ሙላቴ ሀደጎ የተባሉ ግለሰብም ለቢቢሲ እንደተናገሩት ከሆነ በመብረቅ አደጋው ምክንያትም ከሞቱት ሰዎች መካከል 3ቱ የአንድ ቤተሰብ አባላት መሆናቸውም ተገልጿል። በአደጋውም በዚህ ቤተሰብ ላይ አባት፣ እናትና ወንድ ልጃቸው ሞተዋል የተባለ ሲሆን በተጨማሪም አንድ ሌላ ግለሰብ ደግሞ በመብረቅ አደጋው መሞታቸውም ተነግሯል። ታዲያ ማክሰኞ ዕለት ጥቅምት 11 ቀን 2018 ዓመተ ምህረት ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ የተገለጸ ሲሆንም ከ11 ሰዓት እስከ ምሽት 3 ሰዓት ለተከታታይ 4 ሰዓታት በጣለው ከባድ ዝናብ ምክንያትም በወረዳው በሚገኙ 2 ቀበሌዎች ማለትም በሀድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋውም ደርሷል ተብሏል። ይሁንና በዚህ የመብረቅ አደጋ ምክንያትም ከሞቱ ሰዎች መካከል 3ቱ ወንዶች አንዷ ሴት መሆኗ የተገለጸ ሲሆን 3ቱ የአንድ ቤተሰብ አባላት እንደነበሩና አንዱ ደግሞ ከሌላ ቀበሌ የመጣ ግለሰብም እንደሆነ ተገልጿል። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ይህ ዝናብም ለወረደው መብረቅ ምክንያትም ሲሆን በመብረቁ ተመተውም ህይወታቸው ያለፉ ሰዎችም ቤታቸው ሳሉ አደጋው እንደደረሰባቸውም የወረዳው አስተዳደር ለቢቢሲ በላከው መረጃም ለማወቅ ተችሏል። የአደጋው ሰለባ የመብረቅ አደጋው ከደረሰ በኋላም ወዲያው ህይወታቸው እንዳለፈም የወረዳው አስተዳደርም ገልጿል። ታዲያ ይህ ጉዳይም በርካቶችን በእጅጉ አሳዝኗል። በርካቶችም በዚህ ጉዳይ በርካቶች ልባቸው ተነክቷል። በዚህ ጉዳይ በርካቶችም እያዘኑ ይገኛል። እኛም በዚህ ክስተት በዚህ አደጋ ህይወታቸውን ላጡ ግለሰቦችም እግዚአብሔር አምላክ ነፍሳቸውን ያሳርፍልን፣ ነፍሳቸውን ነፍስ ይማር እያልን ለወረዳው ማህበረሰብም እግዚአብሔር አምላክ መጽናናቱን ያድላቸው እንላለን። እንግዲህ በትግራይ ክልል ይህ ብቻ አይደለም የተፈጠረው ክስተት። ከሳምንታቶች በፊት እንግዲህ እንደሚታወቀው ጥቅምት 1 ቀንም እንዲሁ በትግራይ ክልል ከተሞች በሬክተር ስኬሉ እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱም የቅርብ ጊዜ ትውስታችን ነው። እንግዲህ ይህ የመሬት መንቀጥቀጥም በመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቆ በሚገኘው 5.2 እና 5.6 የተለኩ 2 ርዕደ መሬቶች በተከታታይ መመዝገባቸውንም መረጃዎች
ደርሰውን እንደነበር እናስታውሳለን። ይህ የመሬት መንቀጥቀጥም በትግራይና በአፋር ክልሎች የተለያዩ አካባቢዎችም መሰማቱም ተገልጾ እንደነበረ እንግዲህ ከሳምንታቶች በፊት መረጃዎች ደርሰውን እንደነበር ሁላችንም እናስታውሳለን። እነዚህ የተፈጥሮ አደጋዎች እንግዲህ በትግራይ ክልል እንደዚህ መከሰታቸው በርካቶችን እያሰጋም ይገኛል። በርካቶችም ለትግራይ ክልል ማህበረሰብ በየእምነቱ ጸሎት ሊያደርግ ይገባል፣ ወደ ፈጣሪያችን ልንጮ ይገባል፣ እግዚኦ ልንል ይገባል እያለም ይገኛል። ይህ ጉዳይም በርካቶችን እያሰጋ ይገኛል። ምክንያቱም በትግራይ ክልል እንደሚታወቀው ከላይ በመግቢያችን ላይም እንደጠቀስንላችሁ በበርካታ ችግር በበርካታ ፈተና ውስጥ ነው ህብረተሰቡ እንግዲህ ያለው በጦርነቱ እንዲሁም ደግሞ በተለያዩ የድርቅ አደጋዎች የከብቶች ማለቅ የህብረተሰቡ ማለቅ እንዲሁም ደግሞ አሁን ደግሞ የመሬት መንቀጥቀጥና የመብረቅ አደጋ እንዲሁ የተፈጥሮ አደጋም እየተጨመረባቸው ይገኛል። ሁሉም በየእምነቱ ለትግራዩ ማህበረሰብ ለሰሜኑ ክፍል ሁሉም ጸሎት ሊያደርግ ይገባል እንላለን። ሌላኛው መረጃችን ደግሞ ቅዱስ ሲኖዶስ የወሰነውን ውሳኔ የሚመለከት ይሆናል። ቅዱስ ሲኖዶስ እንግዲህ እንደሚታወቀው ትላንትም ባደረስናችሁ መረጃችን መሰረት እንግዲህ የጥቅምት ወሩ ምልዓተ ጉባኤ እንደተጀመረ አስታውሰናችሁ ነበር። ይሁንና የቅዱስ ሲኖዶስ ምልዓተ ጉባኤ የመጀመሪያ ቀን ውሎውም በተለያዩ አጀንዳዎች ላይ ውሳኔ ተሰጥቶበትም አልፏል። ጥቅምት 12 ቀን በትላንትናው ዕለት የቅዱስ ሲኖዶስ ጽሕፈት ቤት በሰጠው ዕለታዊ መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአመት 2 ጊዜ የሚከናወነውን የቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት ወር ምልዓተ ጉባኤውን ጥቅምት 11 ቀን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም መክፈቻውን አድርጎ የተጀመረ ሲሆን ታዲያ ቅዱስ ሲኖዶስም ጽሕፈት ቤትን በመወከል መግለጫ የሰጡት መምህር ዳንኤል ሰይፈ ሚካኤልም ምልዓተ ጉባኤው በትላንትናው ዕለት ጥቅምት 12 ቀን የመጀመሪያ ቀን ጉባኤውን ያከናወነ ሲሆን 16 አጀንዳዎች ላይ ተወያይቶ አራቱን ማጽደቁንም ተገልጿል። ትላንት በነበረውም በጠዋቱ ውሎ ላይ 7 ብፁዓን አበው ሊቃነ ጳጳሳት አጀንዳውን እንዲቀርጹ ውሳኔ ያስተላለፈ ሲሆን ከነዚህ ሊቃነ ጳጳሳት መካከል ብፁዕ አቡነ ጎርጎርዮስ፣ ብፁዕ አቡነ ሕዝቅኤልና ብፁዕ አቡነ ኤርሚያስ እንዲሁም ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ሕርያቆስና ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ገብርኤልም አጀንዳ እንዲቀርጹ ውሳኔ ተላልፎም እንደነበር እናስታውሳለን። ታዲያ ኮሚቴው በብፁዕ አቡነ ጎርጎርዮስ ሰብሳቢነት በብፁዕ አቡነ ዲዮስቆሮስም በአስረጅነት የተሰበሰበ ሲሆን ምልዓተ ጉባኤም ከሰዓት ውሎም 16 አጀንዳዎችን በማርቀቅ በአራቱ ላይ ውሳኔ መስጠቱንም አሳውቋል። ታዲያ ከነዚህም ውሳኔዎች መካከል አንደኛ ቅዱስነታቸው በጠዋት መግለጫቸው ወይንም ትላንትና ባደረስናችሁ የመክፈቻ ጸሎታቸው ላይ ባስተላለፉት መልእክታቸው ላይ ከዚህ በኋላ ይህ መልእክታቸው ይህ ያስተላለፉት ውሳኔያቸው መመሪያ አድርጎ ጉባኤው አጽድቋል። በሁለተኛ ደረጃ ደግሞ ጉባኤው ካጸደቀው ውሳኔዎች መካከል ከጥቅምት 4 እስከ 10 በነበረው የሰበካ መንፈሳዊ ዓለም አቀፍ ጉባኤ ላይ የነበሩ የቡድን ውይይቶችን በቃለ ጉባኤ አቅርቦ ቃለ ጉባኤውንም ምልዓተ ጉባኤው 2018 ዓመተ ምህረት የሥራ መመሪያ አድርጎ እንዲያስኬድና በዚህ መመሪያም ስራዎችን እንዲሰራ አጽድቋል። በሶስተኛነት ደረጃ ደግሞ ሀገራዊ ሰላምን አስመልክቶ ምልዓተ ጉባኤው በግንቦት ወር ተወያይቶ ሊቃነ ጳጳሳትን የያዘ ኮሚቴ አዋቀረ ሲሆን ኮሚቴውም የተሰጠውን ኃላፊነት አጠናክሮ እንዲቀጥልና ከዚህ በኋላ የተሻሉ ስራዎችን እንዲሰሩም ተወያይቶ በዚህ ጉዳይ ላይ አጽድቆታል። በአራተኛ ደረጃ ደግሞ ወሳኝ ሆኖ የተላለፈው ውሳኔ መሰረት በትግራይ የተፈጠረው ወቅታዊ ክፍፍልንም አስመልክቶ የተወያየው ቅዱስ ሲኖዶስ በውይይቱም ህዝባችን አብያተ ክርስቲያናታችን ወይም የቤተ ክርስቲያን ሀብት እንደመሆናቸው ቀደም ብሎ ለዚሁ ዓላማ የትግራዩን ወቅታዊ ችግር ለመፍታት የተቋቋመው የሰላም ኮሚቴ ስራውን አጠናክሮ እንዲቀጥልና ከዚህ በኋላ ላሉት ጊዜያቶችም ይህ ችግር ይህ ክፍፍል ተፈቶ ወደ ሰላም መንገድ የሚመጣበትም ስራ እንዲሰራም ቅዱስ ሲኖዶስ በውሳኔው አጽድቋል። ውሳኔውንም አስተላልፏል። እንደሚታወቀው እንግዲህ የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሲኖዶስ ተገንጥለው የትግራይ ኦርቶዶክስ ተዋሕዶ ቤተክህነት በሚል የተቋቋመ መንበረ ሰላማ የሚል ስያሜ ተሰጣቸው ብፁዓን
ብፁዓን አባቶች ወይንም ደግሞ የቅድስት ቤተክርስቲያን የቀድሞ ሊቃነ ጳጳሳት እንዳሉ ሁላችንም እናውቃለን። ታዲያ ይህንንም ተከትሎ እነዚህ ብፁዓን አባቶች የራሳቸውን መንበር በመመስረት መንበረ ሰላማ የሚል ስያሜ በመስጠትና በማቋቋም እስከዛሬ ድረስ እንቅስቃሴዎችን እያደረጉ እንዲሁም ደግሞ የተለያዩ ጉባኤዎችን እያካሄዱ ውሳኔዎችን እየሰጡ በትግራይ ክልል ከቅዱስ ሲኖዶስ ፍቃድ ውጪ በሆነ ከቅዱስ ሲኖዶስ ውሳኔ ውጪ በሆነ የራሳቸውን ውሳኔዎች እየወሰኑና እያስተላለፉ ስራዎችን እየሰሩ እንደሆነ ሁላችንም እናውቃለን። ታዲያ ቅዱስ ሲኖዶስም ይህንን ችግር ይህንን ክፍተትም ለመሙላትና ችግሮችንም ለመቅረፍ በርካታ ስራዎችንም ሰርቶ እንደነበር እናስታውሳለን። ብፁዕ ቅዱስ አቡነ ማትያስም ወደ ስፍራው በማቅናት ወደ ትግራይ ክልል በመሄድ ይህንን ችግር ለመፍታት እንዲሁም ደግሞ ቅዱስ ሲኖዶስ የትግራይ ክልልን ይቅርታ በመጠየቅ ጭምር በርካታ ርቀቶችም ተደርገው ተካሂደው እንደነበር ሁላችንም እናስታውሳለን። ነገር ግን እነዚህ ርቀቶችና ለሰላም ተብለው የተደረጉ ውይይቶችም ፍሬ አልባ ሆነው እስከዛሬ ድረስ ሰንብተዋል። ይሁንና ቅዱስ ሲኖዶስ በቀደሙ ጉባኤያቶች ላይ የተለያዩ ኮሚቴዎችን በማዋቀር በዚህ ክልል የተፈጠሩ ችግሮች እንዲቀረፉና የቅድስት ቤተክርስቲያን መከፋፈል እንዲያበቃና ቅድስት ቤተክርስቲያን ወደ አንድነቷ እንድትመለስ አንድ መንበር ብቻ እንዳለ ሁሉም እንዲገነዘብ እንዲያውቅ መንበረ ሰላማ የሚባል ሌላ መንበር እንደሌለ ሁሉም ኦርቶዶክሳዊ እንዲገነዘብና ይህ ክፍፍልም አብቅቶ ቅድስት ቤተክርስቲያን ወደ አንድነት ወደ መረጋጋትና ወደ ቀደመ ክብሯ እንድትመለስም በርካታ ስራዎች በቅዱስ ሲኖዶስ እየተሰሩ እንደነበርም ይህ በትላንትናው እለት የተወሰነ ውሳኔና የጸደቀው አጀንዳም ለዚህ ማሳያ ሆኖራል። ታዲያ በዚህም የተነሳ እንደ ተመለከትነው በአራተኛ ደረጃ ቅዱስ ሲኖዶስ ባስተላለፈው ውሳኔ ላይ በዚህ ክልል በትግራይ ክልል የሚገኙ ያንዳንዱ አብያተ ክርስቲያናት የቅዱስ ቤተክርስቲያን ሀብት መሆናቸው ሁሉም ያውቀዋል። እንዲሁም ደግሞ ህዝቡም ቢሆን ህዝባችን እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ አባል ምእመን እንደሆነ ሁሉም ሊረዳው ይገባል። ታዲያ በዚህም የተነሳ ለሰላም የተዋቀረው ኮሚቴ ከዚህ በኋላ ባለው ጊዜያቶች ላይ ስራውን አጠናክሮ መስራት እንዳለበትና ይህ መከፋፈልና ይህ ወቅታዊ ችግርም ተቀርፎ ቅድስት ቤተክርስቲያን ወደ አንድነቷ እንድትመጣ ሁሉም የበኩሉን አስተዋጽኦ እንዲያደርግም ቅዱስ ሲኖዶስ ውሳኔውን አስተላልፏል። በዚህ ብቻ አላበቃም። በዛሬው ዕለት የሚቀጥለው ይህ ምልዓተ ጉባኤ የቅዱስ ሲኖዶስም ስብሰባ በዛሬው ዕለት ደግሞ በቀሪዎቹ 12 አጀንዳዎች ላይ ውይይት ያደርጋል እንዲሁም ደግሞ ውሳኔዎችንም ያስተላልፋል ተብሎም ይጠበቃል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።